ዶናልድ ትራምፕ ከሌላ ግድያ ሙከራ አምልጧል ወይም ደግሞ አትሊስት ሌላ ግድያ ሙከራ ለማድረግ ከሞከረ ግለሰብ ይህ መልእክት አስቸኳይ የሆነ መልእክት ነው። ምክንያቱም ምንድነው ዛሬ በጎዳና ዳዕዋ ላይ እንቅስቃሴ ላይ ያሉ ወንድሞቻችን ለእስር ተዳርገዋል። ከታች እንደምትመለከቱት ፍትህ ለአክሱም ሙስሊሞች እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። አሁን ኃይለ ሥላሴ ኢትዮጵያን ሲያስተዳድሩ ከነግብረ አበሮቻቸው ሙስሊሙን አዛ አድርገው የዳዕዋው እንቅፋት ሆነው السلام عليكم ورحمة الله وبركاته يا الله عزنا ቸርነት ሰላም ፍቅር ጤና በያላችሁ በዳር በርሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለኢስላማው ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون የዛሬ ቪዲዮአችን ተጀመረ። የዛሬ ቪዲዮአችን መጀመሪያ የምናደርገው በትላንትናው ዕለት ማለት ነው የቦክስ ውድድር የኤምኤምኤ ውድድር በሀገራችን ኢትዮጵያ ተካሂዶ ነበር። ለመጀመሪያ ጊዜ የኤምኤምኤ ውድድር ተዘጋጀ። በዛም እንግዲህ ውጤቶችን አይተን እንደዚሁም ደግሞ እጅግ በጣም አስተማሪና ደሳስ የሚሉ ነገሮችን ተመልክተናል። የመጀመሪያ እንግዲህ ያው ብዙ ውድድር ነበር የተዘጋጀው፣ ብዙ ሰዎች ተጋጥመዋል። በጣም ሲጠበቅ የነበረው ግን ንቃተ ህሊና የሚባልና አንድ ጆን የሚባል ግለሰብ ነበር። እሱም እንግዲህ በ15 ሰከንድ በ20 ሰከንድ ውስጥ አልቋል። ያው ነገሮች እንደታሰቡት አልነበሩም፣ ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። ብዙዎች ሲጠብቁት የነበረ ነገር ነበር። ያው ብዙዎቻችሁ አይታችሁታል ብዬ አስባለሁ። ኢትዮጵያ ውስጥ ያላችሁ በጣም ስለሱ ጉዳይ ሲወራ ስለነበር ማለት ነው። ያኛው ፕሮፌሽናል ነበር፣ ያ ደግሞ ከገጠር መጥቶ ነበር ዲፊት ያደረገው ወይም የተወዳደረውና ተሸንፏል። ለማንኛውም ሌላ ኡስታዝ ደግሞ አሸንፏል። ተቀጥቅጦ 2 ዙር ከዛ መጨረሻ ላይ 2ኛን 3ኛና 4ኛን ደግሞ ደብድቦ አሸንፏል። ይሄም እንግዲህ ብዙዎችን አከራክሯል። ሌባ እያሉ ነበር ይመስለኛል። ያው ኡስታዝ ስለሆነ ስላሸነፈ ሙስሊሞች ጋር ያላቸው ጥላቻ ይመስለኛል ይሄንን ነገር እንዲሉ ያረጋቸው እንጂ ያኛው ምናልባት ያኛው ቅድሚያ 2ቱን አሸንፎ 3ኛና 4ኛ ካፊሩ ቢያሸንፍ ኖሮ ሌባ ይላሉ ብዬ አላስብም ነበር። ለማንኛውም ኡስታዝ እንኳን ደስ አላችሁ አላሁ አክበር እያሉ ነበር። ሱጁድም ወርደዋል። እንግዲህ ደስ ብሎኛል። ሌላኛው ደግሞ በዝረራ የተጠናቀቀው ደግሞ ረቢቅ የሚባል ጀግና ወንድማችን ካሸነፈ በኋላና እንዴት እንዳሸነፈ እናያለን። እዚህ በደንብ ተዘጋጅ፣ ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ፣ የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር أشهد أن لا إله إلا الله وأشهد أن محمدا رسول الله صلى الله عليه وسلم تشمع نبيك عند انترفيو لارغ ታይቱ ከመጀመር በፊት ትራዲሽናል الحمد لله ታይቱ ከመጀመሩ በፊት የትራዲሽናል ሞይታይ ዳንስ ነበር። ይሄን አፌክት ይኖራል ብለህ ገምተህ ነበር? ባለፈው መንፈስ ወርባለው ብሎኝ ነበርና መንፈሱን የገደልኩበት። ስለዚህ የመጀመሪያ ስትራቴጂ ፋይቱ ሳይጀመር በፊት መንፈሱን መግደል ነበር ማለት። በቃ ገድዬበታለሁ፣ ምንም ማድረግ አይችልም። ከዚህ በፊት 2 ፋይት አድርጋችሁ እሱ ነበር ብቻ የያዘው ነበረው። ዛሬ በአግባቡ ተበቅለዋልና ትሬን እያደረግህ የነበረ ይሄንን ሞመንት እያሰብክ ነበር እንዴ? ከዚህም በላይ እያሰብኩ ነበር። እኔ መግደል ነበር ዓላማዬ፣ ነግሬው ነበርና ለጥቂት ነጃ ነው እና ምን ነበር መሰለህ ከዚህ በፊት ተገናኝተን ይሄ በማይባል እንደዚህ አንድ ደናዱላ ማለት አላደረዘኝም ከዚህ በፊት ሲያሸንፈኝ ማለት ነውና አሁን ግን
ታውቀዋለህ ምን እንዳደረግኩ። ስለዚህ አቻውናል። ሌላ አሁን ተናዶ ነው የወረደው። ሌላ ሪማች እጠይቃለሁ እኔ ራሴ ሪማች ሌላ በኔ ኪሎ እስካሁን በሱ ኪሎ ነበር ተወዳደረ የነበረውና ከኔ ጋር ከሆነ 64 ኪሎ ይመጣል። ከኔ ጋር የመጮት ዓላማ ካለ የሰማኝ ነው። ከኔ ጋር ኪሎ መምጣት አለበት። እኔ አንተ ለማሸነፍ ነበር 70 ኪሎ ወጥቼ የምጫወተው ያለ ኪሎ አድርጌዋለሁኝ። አመሰግናለሁ። ልቡ ላይ ምንም አይነት ፍራቻ እንደሌለብና ከዚህ በፊት አሸንፈና ዛሬም መድገም እንደሚችል ቀጥታ ወደፊት እየተራመደ ነበር ያለምንም ርህራሄ። አንተ ደግሞ ለዚህ ተዘጋጅተበት የመጣህ ትመስል ነበረ። ወደፊት ሲራመድ መጀመሪያ በኤልቦ አገኘኸው፣ ተሰነጠቀ። አሁንም ወደፊት ሲራመድ በቀኝ እጅ አንዴ ብቻ ስለጠበስከው ወደቀ ማለት። ከፋይቱ በፊት ደነስክ፣ ፋይቱ ላይም ደነስክ። ከፋይቱ በኋላ እንድደንስ ተፈቅዶልሃል። ትችላለህ። በጣም አመሰግናለሁ። አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም። ተሾመ ማስተር ተሼ ነግሬ ነበረ በደንብ አዘጋጀው ብዬ ደጋግሜ ነግሬ ነበረ በቪዲዮና ያው ሳታዘጋጀው መጥተህ ወስደህ እንግዲህ አዝለው ትሄዳለህ። አዝለው ከምትሄድ አዘጋጅተውና ብዬ ነበርና ያው አዝለው ሂድ። አንዴ ለቻምፒዮኑ ሞቃለ ጭብጨባ ይችላል። እሺ ተጨማሪ ሽልማት ቢቢ ሰክሰስ ሽልማት ምንድነው ያልከኝ? የኢትዮጵያ 200 ሺህ ብር የኢትዮጵያ 200 ሺህ ብር። እሺ ሰክሰስ ኢኩዊፕመንት ኤንድ ማኒፋክቸር። እንግዲህ ዩቲዩብ ይሄንን እንደ መጥፎ ነገር እንደማያዩ ተስፋ አደርጋለሁ። በዝረራ በእንግዲህ ፌንት ነው ያበላው። መጀመሪያ በነገራችን ላይ ያ ግለሰብ ሲፎክር ነበረ። እኔ መንፈስ ነው መሆንብህ ምናምን ሰባብርሃለሁ ሲለው ነበር። መጨረሻ ላይ ግን ተሰብሮ ታሽጎ ማለት ነው። በቃ ሰውም አይመስልም ማለት ነው። ለማንኛውም ያው ያ ረቢቅ የሚባለው ወንድማችን ሻሃዳ ሰለዋት ምንም የቀረው ነገር የለም። በቃ ተክቢራ እዛው ሜዳ ውስጥ ማለት ነው። ወላሂ ተመችቶኛል። እና ሀቢብ እና ሐምዛ ሽፋይት እንግዲህ ወደፊት ሀቢብ እና ሐምዛ ሽፋይት እንደሚሆን ተስፋ እናደርጋለን። በጣም በዚህ ምክንያት በቃ ብጥብጥ ብሎ ነበረ። የካፊሮች በጣም ተቃጥሎ ነበር። በየላይቭ ስትሪሙ ሲተላለፍ የነበረው እንዳለ ሙስሊሙ አላሁ አክበር ተክቢር ምናምን ሲል ካፊሩ እየተናደደ በቃ ብሽቅ እያለ ነበር። ለማንኛውም እንግዲህ ያው የቦክስ ውድድሩን አስመልክቶ ደግሞ ሌላ በጣም አስደሳች ነገር አይተናል። የእናት ፍቅር፣ የተሸናፊ ዲሲፕሊን ምናምን ነገር በደንብ አይተንበታል። ሴት ልጅ ለዘላለም ትከበር፣ የጀርባ አጥንቴን እናቴን አምጡልኝ መድረክ ላይ አለ አሸናፊው መስፍን ብሩ። ተጋጣሚውን ኤርሚያስን ካሸነፈ በኋላ እንግዲህ እናቱን መድረክ ላይ ጠርቶ ማለት ነው ከጀርባዬ በምትመለከቱት መልኩ ከአሸነፈውም እንግዲህ የ50 ሺህ ብር ስጦታ አበርክቼልሻለሁ፣ ሴትን ልጅ አከብራለሁ፣ ይህም ሊሆን የቻለው ደግሞ ለእናቴ ካለኝ ክብርና ፍቅር ነው፣ እወድሻለሁ እማዬ፣ እናታችሁ ሁሌም ትኑሩላችሁ፣ ደስተኛም ትሁንላችሁ ሲል እንግዲህ ተደምጧል። ያው ደስ ይላል እንዳያችሁት ማለት ነው ቪዲዮውን። እንደዚህ አይነት ኢትዮጵያዊ በደንብ መኖር መቻል አለባቸው። ዲሲፕሊን እንደዚህ ነው። ሁለቱም በነገራችን ላይ ፌዴራል ፖሊሶች ናቸው እና ሁለቱም ፖሊሶች ናቸው። የፖሊስ ስነ ምግባር ትክክለኛ ስነ ምግባር እናሳይተዋል። እንግዲህ ያው የቦክስ ውድድሩ ይሄን ይመስላል። ከቦክስ ውድድሩ ደግሞ እንወጣለን። እናንተ ግን በቦክስ ውድድር ላይ ያላችሁን ሀሳብ ኮመንት ላይ ታስቀምጡልኛላችሁ። አንዲት አጠር ያለች ቪዲዮ አይተን እንመጣለን። አንዱ ስለ አክሱም ሙስሊሞች ስለተናገረ እየተናገሩት ይገኛሉ፣ እየሰደቡት እያንቋሸሹት፣ ለምን ስለ ሙስሊም ትናገራለህ እያሉት ይገኛሉ። እስኪ ሁላችሁም ይህንን ቪዲዮ ተመልከቱት። ኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየ። እኔ ስለ አክሱም በትናንትናው ዕለት የሰራሁት ይሄንን ነው። በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ትክክል ነው። ይሄ ልጅ እየተናገረ የሚገኘው በአርሲ እየተገደሉ ዝም ብለህ ለምንድን ነው በአክሱም የሰራው? በአርሲ እየተገደሉ እንዴት ዝም አልክ ብለህ በድፍረት ልትናገር ቻልክ? ምክንያቱም ከአንድም 2 3 4 ቪዲዮ ሰርቻለሁ። የቅርቡን ለማሳየት ያክል ራሱ በምስራቅ አርሲ በሚኖሩ ኦርቶዶክሳውያን ላይ በትናንትናው ዕለትም ሌላ እጅግ አሳዛኝና ቅስም ሰባሪ የሆነ ግድያ ተፈጽሟል። ከትናንትና በስቲያ እንደሚታወቀው የኢትዮጵያ ኦርቶዶክስ ነገራችን ላይ የአክሱምን ስሰራ ራሱ ይህ የመጀመሪያ አይደለም። እዚህ ጋር እንደ አንድ ዜና አንባቢ ብዙዎቻችሁ የምትጠይቁትን ነገር ልመልስላችሁ። በዚህ በኩልም ለምንድነው ስለ አክሱም ዝም ያልከው ትባላለህ። በዚህ በኩልም ለምንድነው ስለ አርሲ ዝም ያልከው? እኔ ግን በሁለቱም በኩል ዝም ካልኩኝ ትክክል አይደለም። ነገር ግን በሁለቱም በኩል ዝም አላልኩም። የአንድን ሰው ስም በድፍረት አንስተም
በፍጹም ስለዚህ ጉዳይ አልሰራም፣ እየሰራ አይደለም፣ የሚሰራው ስለዚህ ብቻ ነው ብሎ የመናገር ድፍረት ግን እጅግ በጣም የሚያሳፍር ነው። ምክንያቱም ገብተህ ቼክ ማድረግ ነገር ግን እኔ በቀን 5-6 ቪዲዮ ለቃለሁ። 3 ወር አንድ ጉዳይ ካለፈው 500 እና 600 ቪዲዮዎች ሊኖሩ ይችላሉ። በዚህ መሃል ታዲያ እንዴት ሰራና አልሰራ የሚለውን ሳጠቅም በደፈናው እንደዚህ መናገር ትክክል አይደለም ብዬ አስባለሁ። እናንተም ከተሳሳትኩኝ አርሙኝ። ነገር ግን ወንድሜ በጣም ወዳለው እንደዚህ ግን አይደረግም። ባሩክ ኒውስ ብቻ አይደለም ብዙ ቲክቶከሮች የአክሱምን በደል እያጋለጡ ይገኛሉ። በዚህ ምክንያት ትልቅ የሆነ እንቅስቃሴ እነሱ ላይ ሪፖርት ማድረግ፣ አንፎሎ ማድረግ፣ ብሎክ ማድረግ እየጀመሩባቸው ይገኛሉ። ለምን ስለ ኢስላም አወራህ ነው በቃ ችግራቸው። እነሱ ስለ አሩሲ ስላዘገበ አይደለም። በነገራችን ላይ ስለምንም ነገር ዘግቡ፣ ቀውጢ የካፊር ቀንደኛ ተከራካይ ሁኑ። ሀቅ ስለ ሙስሊም ስታወሩ ግን በጣም ነው የሚናደዱት ካፊሮች። በቃ ጭራሽ ሙስሊምን አይፈልጉም ነው ምላችሁ። በተለይ ደግሞ አክሱም ላይ ያሉ ሰዎች በጣም ከባድ ናቸው። አላህ አደቡን ይስጣቸው። ለማንኛውም ጋዜጠኞቹ ላደረጉት ነገር ክብር አለን እያልኩኝ አንድ ቄስ ስለ አክሱሞች ይናገራል። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል? ኧረ ኤአይ ነው በሉ። ፍትህ ለአክሱም ሙስሊሞች። እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የምንኖር የኖርን ህዝቦች ነን። ስለዚህ አጀንዳ አድርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው። ማንኛውም ሰው በሃይማኖቱ ድርድርን አያውቅም። ፍትህ ለአክሱም ሙስሊሞች። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? የት ይሄዱ ወገን? ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው። ምንድነው እየተካሄደ ያለው አክሱም ላይ? እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት? አይበቃንም ወይ ሀገር ውስጥ ያለው ችግር? ጭራሽ በሃይማኖት መጣችሁብን። እንደምንጫረስ ስለምታውቁ ማንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ። ፍትህ ለአክሱም ሙስሊሞች። ሻሪያ የሚልበሱ ይስገዱም ይጸልዩም፣ ከሀገራቸው ወዴትም አይሄዱም። በሃይማኖት ተከባበረን በአንድነት የቆምን ህዝቦች ነን። ፍትህ ለአክሱም ሙስሊሞች። እንደዚህ አይነት ቄስም አለ እንዴ ነው ያልኩት። ወላሂ በጣም ናፍገረመኝ። ሁሉም እንግዲህ በአክሱም ላይ የሚገኙ ሰዎች ክፉ በቃ ሸይጣን ማለት ትችላላችሁ። እነሱን እስልምና ጋር ያላቸው ነገር ልክ እንደ ሸይጣን ሙስሊሞች እንደሚያሳስተው ሙስሊሞችን ለማጥመም ወደ ጀሃነም ለመክተት እንደሚሄደው እነሱ ደግሞ ሰላት እንዳይሰገድ መቃብር ቦታ እንዳይኖር ሴቶች ሂጃብ እንዳይለብሱ በጣም በቃ ቀንደኛ እንትን ናቸው፣ ካፊር ናቸውና አላህ እንግዲህ ቀልብ ይስጣቸው ነው ምለው። እንደዚህ አይነት እውነተኛና ሀቀኛ የሆኑ ቄሶችንም ያብዛልን ነው ምለው። እንግዲህ አክሱም ላይ ስላለው ጉዳይ ሁሉ የምታውቁት ነው። አላህ እንዲነስራቸውላችሁ እንደው አድርጉላቸው። ስላሴና ቴዲ አፍሮ የተመለከተ ነገር ኡስታዛችን ይለናል። አሁን ኃይለ ስላሴ ኢትዮጵያን ሲያስተዳድሩ ከነ ግብረ አበሮቻቸው ሙስሊሙን አዛ አድርገው የዳዕዋው እንቅፋት ሆነው ኢትዮጵያ ውስጥ ሐጃጆቹ 70 እኮ ነበር፣ 70 ሰው 60 ሰው ነበር ሐጅ የሚያደርገው። በኋላ ነፃነት ተገንቶ ተብሎ 300 ሐጃጅ ተመዝግቦ ተፈቅዶላቸው 300 ሐጃጅ የሁሉ ሙስሊም ባለበት ሀገር ላይ የእስላም ሀገሩ መካ የአሞራ ሀገሩ ዋርካ እያሉ እየተረቱ እንደው ማን ይነካኛል ብለው ሲኖሩ አላህ ስብሓነሁ ወተዓላ የቤተ መንግስቱን ጎረምሳ ላከባቸው። የቤተ መንግስት ጎረምሳ እንደው ሲጠጣ ሲያጨስ ሚል የነበረውን ብድግ አድርጎ ላከባቸው። እንደ ሕፃን ልጅ ቅጥቅጥ አድርጎ ግርፍ አድርጎ እንደ ሕፃን ልጅ እንደው ንጉስ እንደው መሬት አይንከኝ እኮ ነበር የሚሉት። ሐታ ሙስሊም ሁሉ ለምዶበት አንቱ እኮ ነው የሚላቸው። አንቱ
ለምኑበት። አላህ አዋርዶ ቁርአን ተፍሲር የኛ አባቶች ቁርአን ተፍሲር እንትን ብለው ጨርሰው እኔ ካላየሁት እንዳይታተም አለ ሰውየው። ሲሄድ ትንሽ አብራርተውት ነበር። አንተ ሰው ስትባል አሰማም ወይ ብለው ግልምጥምጥ አረጉኛል። ለምን አብራራሃል? ራሷን ብቻ ተርጎማ አስቀምጥ። ጉልበት ደግሞ ያላህ ነው ብለናል። የፈለገ ጊዜ ይሰጠዋል። ያንተንም ይቀማሃል፣ የሁላችንንም የውመል ቂያማ ይቀማል። ያው ስለ ኃይለ ሥላሴና ቴዲ አፍሮ ሙስሊም ሆኖ የማያውቅ የለም ብዬ አስባለሁ። ያው ሁለቱም ቀንደኛ የሙስሊም ጠላት እንደሆኑ፣ ኃይለ ሥላሴ ሙስሊሞችን እንደጨፈጨፈ፣ ሙስሊም በእምነቱ ምክንያት እንዳይኖር ክርስቲያን እንጂ እንዳይኖር ያደረገ ግለሰብ ነውና ሙስሊሞች ደግሞ በአሁኑ ሰዓት የቴዲ ወዳጆች አሉ፣ የተወሰኑ ሙናፊቅ እስልምና ጭራሽ የማይመለከታቸው ሙስሊም ነገር ምንም የማያውቁ በቃ እስልምና ውስጥ ጣልቀው አልገቡ እስልምና ያልተረዱ ሰዎች አሉ። እናንተን እንግዲህ አላህ ቀልቡን ይስጣችሁ። ከሙዚቃውም ሙስሊምን ከማስጨፍጨፍም ሙስሊምን ለማስጨፍጨፍና የጨፍጫፊዎችን ማንነት ንግስና የሚያጉላሉ ሰዎችን ከመከተል አላህ ይመልሳችሁ ላለሁኝ። እንግዲህ ይህንን አስመልክቶ ብዙ ነገር ተብሏል። ኦርቶዶክስ የሆኑ ሰዎችም ፍትህ ለአክሱም እያሉ እየተናገሩ ይገኛሉ። የሚል ነገር ነው። በነገራችን ላይ ከ100% 2% የሚሆኑት ናቸው እንደዚህ በግልጽ ፍትህ እያሉ ያሉት። ሌሎቹ 80% ቀጥታ ከሙስሊም ጋር ጥላቻ ያላቸው ናቸው። እንደዚህ አይነት ደግሞ እውነተኛና ሀቀኛ ሰዎች ደግሞ በጣም ደስ ይላል። ማሻአላህ እንግዲህ አላህ ይጨምርላችሁ ነው ምለው። አላህ ሂዳያውንም በዛው ይስጣችሁ ላለሁኝ። ፍትህን እንጠይቃለን። እንግዲህ ፍትህን ከአላህ ነው የምንጠይቀው። እነሱን መጠየቅ ፍትህ ከባድ ክርስትና የበላይ ነው ብሎ የሚያስቡ ሰዎች ክርስትና ብቻ ይኖር የሚል ሰውን ፍትህ መጠየቅ ቂልነት ነው ሲል አህመድ ዲን ጀበል ከዚህ በፊት እንደተናገረው የጊዜ ጉዳይ ነው ይለናል ኡስታዛችን። የቁሉ አህለክቱ ማለት በዳ ቲክቶክ ላይ ላሳያችሁ። ሰዎችን አሰልፎ እንትን 2000 ብር የሚሰጥ 3000 ብር የሚሰጥ እና በጣም ራሱ እንደተጫርጎ ነው የሚያስበው። ተመልከቱ። የልጅቷን ህይወት አልቀየሩ። ቪዲዮ ላይ ቀርጸዋት አሳይቷት 3000 ብር ሰጥቷት ወይ 5000 ብር ሰጥቷት ከዛ ቡና ጀመረች ትለኛለህ። እንዴት ነው አንተ በሰዎች ድህነት የምትቀልደው? ይሄ እኮ በሰዎች ድህነት መቀለድ ነው። ይሄ እኮ ሰው ላይ ማላገጥ ነው። እና ሰውየው ደግ ነው እንዲባል ነው። አያክሰው አለም የረው አሐድ ማንም እንደማያው አድርጎ ነው የሚያስበው። ማለት ሰው አይቶት ይሄንን ፌክ እንደሆነ የማያውቅ ነው የሚመስለው። ራሱን እያሞኘ ነው። ለዛ ነው በዘመናችን በጣም ሰው ማወቅ ያለበት ነገር ቢኖር ነው ሳይኮሎጂ ነው። ማለት የእውነታቸውን የሚሰጡ የእውነታቸውን ማህበረሰብን የሚያግዙ ከልባቸው ለሰው ልጆች የሚጨነቁ ሰዎች ፊታቸው ያስታውቃል። አስመሳይ የሆነም ሰው ፊቱ ያስታውቃል። ሰው ግን ቪዲዮውን አያየውም ለኮሜንት ስለሚሮጥ። ለዛ እኮ ነው እንጂ እኮ ትንሽ ቆም ብሎ እኮ ቢያውቁ ሰው ያስታውቃል። እና የሚጃጃሉ አሉ ካሜራ ገጠመ ፌክ የሆነ ዓለም መጫወቻ መሆን የለብን፣ መለየት መቻል አለብን። እና የሚገርም ነገር የጊዜ ጉዳይ ብቻ ነው። ካሊድ ምን አለ ትለኛለህ? ከአላህ ጋር ያለውን ነገር አስተካክሎ ያጠፋውን ሰዎች ላይ ይቅርታ ብሎ ከተስተካከለ ይዝገነ ቢጉድ ካልሆነ እያየው ነው የሚፈርሰው። እንደዚህ አይነት ሰው ይሄ በእርግጠኝነት 100% እርግጠኛ ሆኜ ነው የምነግራችሁ። ለምን በሉኛ? የአላህ ሱና ሰው ላይ የቀለደ ሁሉ it's a matter of time። በሰው እኔ ታያለ ያለ ሁሉ it's a matter of time። የጊዜ ጉዳይ ነው። ሁላችሁም በቁርአን አማካኝነት ትጠየቃላችሁ። ሁላችሁም ፈስተምሲክ ቢለዚ ኡህየ ኢለይከ፣ ወደ አንተ የወረደውን ወህይ አጥብቀህ ያዘው። መልእክተኛውን ነው የሚለው። ለመልእክተኛው ይሄንን ወህይ አጥብቀህ ያዘው ብሎ ከነገራችሁ በሳቸው ላይ ወርዶ ለኔና ለእናንተ ምን እንደሚሆን ግን አስባችሁታል? እስትንፋሳችን መሆን ያለበት ይሄ ቁርአን። ፈስተምሲክ ቢለዚ ኡህየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም፣ ቀጥተኛ መንገድ ላይ ነው ያለው አለ። ቀጥተኛው መንገድ ላይ ያለው ቁርአንን የያዘ ወኢነሁ ይህ ቁርአን ለዚክሩ ለከ ወሊቀውሚከ፣ ይህ ቁርአን ለአንተ ዚክር ነው። አንደኛ ክብርህ ነው ማለት ነው፣ ሸረፉን ለከ ማለት ነው። ሁለተኛ ዚክሩ ለከ ማለት አንተን ሪማይንድ የሚያደርግ አስታዋሽህ ነው ማለት ነው። ከዛስ ወሊቀውሚከ፣ እኔ በጣም የሚገርም ቁርአን በሳቸው ላይ ወርዶ ቁርአን ለአንተ አስታዋሽ ነው። በሳቸው ላይ ወርዶ ቁርአንን እኮ እንደ ረሱል እኮ የሚያውቀው እኮ የለም፣ ማንም እኮ የለም፣ ማንም ሊመጣ አይችልም። ባይዘው ግን ወኢነሁ ለዚክሩ ለከ ተባለ። ከዛስ ወሊቀውሚከ፣ ለህዝቦች ማለት ቁርአን የተቀበሉ ማለት ነው። እነዚህ ህዝቦች ግን ቁርአንን በአግባቡ ባለመያዛቸው ምክንያት መልእክተኛው ይከሳቸዋል። ነገ ከዚህ ክስ አላህ ይጠብቀን። ወሊቀውሚከ ካለ በኋላ ወሰውፈ ቱስአሉን ጀሚዓን፣ ሁላችሁም በቁርአን አማካኝነት ትጠየቃላችሁ። ሁላችሁም። የሚገርም ግን ለሳቸው ወሰውፈ ቱስአል አላቸው። በዚህ ቁርአን አማካኝነት ትጠየቃለህ አላላቸው። መልእክተኛው ከሚችሉት በላይ ከሚጠበቅባቸው በላይ እንደለፉ እንደሰሩ እንደደከሙ አላህ ያውቃል። አግኝታችሁኛል?
በቁርአን ጉዳይ ትጠይቃላችሁ ማለት ሁላችሁም የቁርአን አዲ መሆን አለባችሁ ማለት አይደለም። ግን ቁርአን በማህበረሰቡ ውስጥ እንዲስፋፋ የቁርአን አይዲዮሎጂ እንዲንሰራፋ ምን ያላግዛቸዋል? የቁርአን ተቋማቶችን ማገዝ፣ የቁርአን ትውልድ እንዲፈጠር በማድረግ ላይ ኢኮኖሚካሊ ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ በማበርታት ሊሆን ይችላል፣ በቁሳቁስ ሊሆን ይችላል። ትጠየቃለህ አላህ። እኔ አይደለም ያልኩት አላህ ወሰውፈ ቱስአሉን። አንተና አንቺ ራስሽን ቁርአን ጥናት ከመጀመራችሁ በፊት ከቁርአን ጋር የነበራችሁ ሪሌሽንሺፕ ምን ያህል ነው? ቁርአን የተረዳችሁበት ርቀት ምን ያህል ነው? አውቃለሁ የእናንተ ችግር ብቻ አይደለም፣ እንደ ማህበረሰብም ችግራችን ነው እኮ ኮሌክቲቭሊ ነው የምንጠየቀው። ግን አገኛችሁኝ? አሁን ሁኔታውን የሚገልጽ ነገር ነው የተናገሩ ብዬ አስባለሁ። በደንብ ገልጾታል። እንግዲህ አሁን ላይ ሶሻል ሚዲያ ላይ በቃ ሰው ለመስጠት ሲፈልግ ይቀረጻል፣ ሁሉ ነገር ይቀረጻል። 5 ብር ይስጥ፣ 10 ብር ይስጥ፣ 1000 ብር ይስጥ፣ ሁሉ ነገር ይቀረጻል። በቃ ሰው ደግሞ የሚሰጥ ሰውን በጣም ነው ከፍ የሚያደርገው፣ ክብሩን፣ ደረጃውን፣ ፍምስናውን ከፍ ያደርግለታልና ይህን ነገር ደግሞ ብዙ ካፊር የሆኑ ሰዎች እየተጠቀሙበት ይገኛሉ። በደንብ በቃ አሁን ላይ ታዋቂ የምትሏቸው ሰዎች እንደዚህ አደባባይ ላይ የሚሰጡ ሰዎች ናቸው። ሙስሊሞችም ያው የሚሰጡ አሉ። ነገር ግን ንያችን መስተካከል መቻል አለበት። አደባባይ ላይ የምንሰጠውን ነገር ቀንሰን በድብቅ መስጠት መቻል አለብን። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ቀኛችሁ ሲሰጥ ግራችሁ እንዳያርጋችሁ ስጡ። እንግዲህ ግልጽ የሆነ ነገር ምናልባት ሰው ለማበረታታ ሰው እንዲነሳሳ ካልሆነ በስተቀር ምንም ይህን ያህል አስፈላጊ ነገር አይደለም እና በኢስላም በግልጽ መስጠት ይቻላል፣ ደብቆ መስጠት ይቻላል። ዋናው ንያው ነው። ግን ደብቆ የተሰጠ ደግሞ ትልቅ አጅር አለው፣ በላጭነት አለው፣ ብዛቱ አይደለም። ዋናው ነገር ንያው ነው ለማለት ያክል ነው። ኡስታዝም እንግዲህ ያስተላለፈው መልእክት ጠቃሚ ነው። እንደተመቻችሁ ተስፋ አደርጋለሁ። የፈትዋ ጥያቄ ነው የምናየው። በጣም ያስገረመኝ ነገር ነው የፈትዋው ጥያቄው። በፍቺ ጉዳይ ጥያቄ አለኝ። ምን ልትሆኚ? ልትፋቺ ነው? ልትፋቺ ነው? ልትጋቢ? ተፈትቻለሁ። ተፋተናል። ኡስታዝ የውሎት ኡስታዝ፣ እኔ አሁን አንድ ያልገባኝ ነገር አለ። እሰማለሁ። ባለቤቴ የሆነ የተጨቃጨቅን በሶስት ፈታውሽ አለኝ ማለት ነው፣ አንድ ጊዜ ማለት ነው። እኔ ደግሞ የዚህ ጊዜ ተናድጄ ከቤት ውጣ አልኩት ማለት ነው። ደግ አደረግሽው። አንዴ የፈታሁሽ ስልሽ ናውጣ አልሽው አይደለም፣ በሶስት ፈታውሽ። ደግ ወጣ። እሺ ከዛው ያው እሱ ተቀየመ ማለት ነው። ኡስታዝን ተቀየመኝ ማለት ነው። ወይ እኮ አንቺ ነሽ እንደ ፈታሽው? አይደለ እሱ ነው እንጂ ፈታውሽ ሲለኝ በሶስት እሱ ነው አንቺ እሱ በሶስት ፈታሽ። ከዛ በሶስት ፈታውሽ ሲለኝ እንግዲህ ያውስ እንደዛ ከሆነ ውጣ ከቤት፣ ቤት መቀመጥ የለብህም አልኩት። አስወጣሁት። እሺ ቤቱ ያንቺ ነበር እንዴ? ቤቱ ያው የኔ ነው። አዎ ቤቱ ያንቺ ነበር ወይ ነው? አዎ ግን ለዛ አስቤ አይደለም። ኧረ ተይ ኡስታዝ አላህ አይ መውጣትም ያለበት እሱ ነው። እዛ ለዛ እኮ ነው ሀብታም ሴት አለ። ቆይ እኮ ልንገርሽ፣ ቆይ እኮ ቤቱ ይው ለዛ ነው ሀብታም ሴት አንፈልግም የምንለው። ለምን የጠብ የመጣ ጊዜ ሻንጣህን ይዘህ ውጣ ነው የሚባለው እንጂ በሶስት ኒካ ተፈታ ቤቱ የሱ ቢሆን አንቺ ነበር መውጣት ያለብሽ። ቤትሽ ራስሽ ከሆነ ወይ ትሄጃለሽ፣ ያው ቤትሽ ነው ናውጣልሽው። ደግ አደረግሽው። እሺ ቀጥይ። እኔ አሁን ቤቱ የኔ ስለሆነ ለከሽ ማው ትሄጃለሽ ሁለት ልታጪ። አዎ ቤቱ የኔ ስለሆነ ሳይሆን እኔ በሶስት ፍቺው ያለቀ መስሎኝ ነው በወቅቱ ማለት ነው። ያው እዚህ ያገባውበት ቦታ ላይ ደውዬ ስጠይቅ ሶስት የፈታው ካለ እኮ አለቀ። ሶስቴ ማለቱ በሶስት እንት ታልቅ በተላታ ማለት በሶስት ተፈተሻል። ከዛው ማንም ሳያስገድደው በሶስት ተፈታው ካለ አበቃ። አንድ ጊዜ አይደለም በአንድ ላይ ጅምላ ማለት ነው። ከዛው ኡስታዞች ስጠይቅ ደግሞ አንድ ነው የሚታሰበው ሶስት አይደለም ሲሉኝ ደግሞ እኔ ይቅርታ ሶስት ኒካችን ያለቀ መስሎኝ ነው አልኩት። ከዛው እሱ ደግሞ አይ በቃኝ አለ። አሁን ይሄ ነገር እና አሁን አንቺ ምን ፈልገሽ ነው? መልሶ ሰውየው እንዲመጣ ነው እንዴ? ነበረ ግን
አንደኛ በሶስት ተፈታ። አንድ ሰው ምንድነው አላህ Subhanahu Wa Ta'ala ሱረቱ አልበቀራ ላይ አጠላቁ መረታን ይላል። ፍች ሁለት ጊዜ ብቻ ነው። ከዛ ሁለቱን አልፎ ሁለት ፈታው ማለቱን አልፎ ፈይን ጠለቀሃ በሶስት ፈታው ካለ ማንም ሳያስገድድ ሁለት ሶስት የፈታው ሻላት ከቤት አስወጣችሁ። ወላሂ በዚህ ቪዲዮ በጣም ነው የሳኩትኝ። ወንዶች ሀብታም አታግቡ የሚባለውን ነገር እንግዲህ በግልጽ ፕሩፍ ያደረገልን ነው እንደተመለከታችሁት ማለት ነው። ብዙ ጊዜ የምናውቀው ወንድ ልጅ አስተዳዳሪ ነው፣ ወንድ ልጅ የቤት ባለቤት ነው፣ የመኪናው ባለቤት ነው፣ እሷ መታ ትኖራል። ወንድ ልጅ አስተዳዳሪ መሆን አለበት፣ ወንድ ልጅ የቤትና የመኪና ባለቤት መሆን ያለበት እሱ ነው የሚባለውን ነገር እንግዲህ ያው አሁን ላይ በደንብ ብዙዎች ያረጋገጡ ይመስለኛል። ትንሽ የሚያስቅም ነገር አለው፣ ትንሽ ደግሞ የሚያስገርምም ነገር አለው እና ወንዶች ብር አትጡ እያሉ ብዙዎች ኮመንት ሲጽፉ ነበር። ወንድ ልጅ ብር አይጣ የሚባለው እውነት መሆኑን ተመልክተናልና 3 ጊዜ ፈታውሽ ስለሚለው ጉዳይ እንግዲህ ብዙ ጊዜ የሆነ ክርክር ሰማለሁ። 3 ጊዜ ፈታውሽ ስላለ 3 አይደለም የሚሉ አሉ። አንዳንዶች ደግሞ በቃ 3 ነው የሚሉም አሉና በዚህ ጉዳይ ላይ እናንተ ምን ሐሳብ አላችሁ? እንዴት አገኛችሁት ይሄንን አስገራሚ ነገር እያልኩኝ ወደ ቀጣይ ቪዲዮ እንሄዳለን። እቺ መረጃዎች ከመሄዳችን በፊት አንድ አሳዛኝ ነገር በሐዋሳ ተመልክተናል። ሐዋሳ ላይ ንጽጽር የሚሰሩ ወንድሞቻችን ታስረዋል። ሰሉ አለ ነቢ። ይህ መልእክት አስቸኳይ የሆነ መልእክት ነው። ለሁሉም እንዲዳረስ ሼር አድርጉ፣ አደራ አደራ። ምክንያቱም ምንድነው ዛሬ በጎዳና ዳዕዋ ላይ እንቅስቃሴ ላይ ያሉ ወንድሞቻችን ለእስር ተዳርገዋሉ። ከታች እንደምትመለከቱት ፔጃቸው ላይ ራህማ ኢስላማዊ ድርጅት ወይም የጎዳና ዳዕዋ እንቅስቃሴ የሚያደርጉ ወንድሞቻችን ሐዋሳ ላይ ዳዕዋ እያደረጉ ባሉበት ሰዓት ላይ ከደቂቃዎች ወይም ከሰዓታቶች በፊት ታስረዋሉ። የታሰሩበት ወንጀላቸው ጎዳና ላይ በመስበካቸው ነው፣ ሌላ አይደለም። ይህ ደግሞ ክስተት ደግሞ ሙስሊሙን ማህበረሰብ ብቻ የሚያጠቃ ሊሆን አይገባም። ከቆመ ሁሉም ነው ሊቆም የሚገባው። እስርም ካስፈለገ ሌላውም ነው ሊታሰር የሚገባው። ሙስሊሙን ብቻ ያነጣጠረ ጥቃት ሊቆም ይገባል። ይህንን መልእክት ለሁሉም አስተላልፉ። ወንድሞቻችን ወደ 5-6 የሚሆኑ ወንድሞች ታስረዋሉ። መታሰራቸውን ፔጃቸው ላይ ገልጸውልናልና በአስቸኳይ እንዲፈቱ እንጠይቃለን። የመንግስት አካል እንደዚሁም መጅሊስም ሙስሊሙ ማህበረሰብም ተባብሮ ይህንን እልባት የሚገኝበት መንገድ ሊፈጥር ይገባል እላለሁኝ። መንግስት ይህን ጉዳይ በአጽንኦት ተከታትሎ ያው ልጆቹን እንደሚያስፈታ ያሰራቸው አካል ራሱ ይቅርታ ሊጠይቅ እንደሚገባ የኛ መልእክት ነው። ምክንያቱም ወንጀል አይደለም ይሄ የጎዳና ስብከት እንደ ሀገር ምንም ችግር የለውም። የሌላም እምነት ወገኖቻችን የሚያደርጉት ነገር ነው። ይሄ ዕውቀታዊ የሆነ ሙግት ነው። ስለዚህ ሰዎችን ወደ ሐቅ የመጥራት ኃላፊነት አለብን፣ ግዳጅም አለብን። ይህን ግዳጃችንን ደግሞ ለመወጣት የምንንም ፍቃድ አያሻንም አንፈልግምና አደራ አሁንም ሙስሊሙ ማህበረሰብ ማሰቃየት፣ ሙስሊሙ ማህበረሰብ መደቆስ፣ ሙስሊሙ ማህበረሰብ ማንገላታት ሊበቃ ይገባል። ፍትህ ለወንድሞቻችን በአስቸኳይ ይፈቱልን እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጣም ያሳዝናል። ሌላው ወጥቶ እንደፈለገ ሲጨፍር እንደፈለገ ሲሆን አይታሰርም። ተውሂድን የአላህ ቃል የሚናገሩ ሙስሊሞች ደግሞ ታስረዋል። ሐዋሳ ላይ እንደምታውቁት ደቡብ ነው። ደቡብ ላይ ጴንጤ ይበዛል። እንግዲህ እነዚህ ወንድሞቻችን ፍትህ እንዲያገኙ እንፈልጋለን፣ እንዲለቀቁ እንፈልጋለን። ፍትሐዊነት ሀገራችን ውስጥ ሊሰፍን ይገባል። ሁሉም እምነት እኳን ሊታይ ይገባል። ይሄ ነገር መስተካከል መቻል አለበት። በሂጃብ ሌላ በየትምህርት ቤቱ በየአዲስ አበባ በየአክሱም በሙስሊሞች ላይ የሚደርሰው በደል እዚህ ዳ ደግሞ ንጽጽር የሚሰሩ ሰዎች መንገድ ላይ የሚሰብኩ ሰዎች ለምንድነው የሚታሰሩት? ሌሎቹ ወጥተው በስፒከር በምን አይደል እንደሚጮሁት እንደኛ መግቢያ መውጫ እስከምናጣ መንገድ አስፋልት ላይ እስከምንሄድ መኪና ውስጥ እስከምንገባ ድረስ የሚያደነቁሩን ባሉበት ጊዜ ሙስሊሞች ለምንድነው የሚታሰሩት ለብቻቸው ተነጥለው? ይሄ ነገር ሊታሰብበት ይገባል። ወንድሞቻችን ሊፈቱልን ይገባል ላለኝ ወደ ቀጣይ ቪዲዮ ወስዳችኋለሁ። አሁን ማስመለከታችሁ ቪዲዮ ከውጭ ወዳገኘናቸው መረጃዎች ይሆናል። ትራምፕ የግድያ ሙከራ ተደርጎበት ነበር።
ዶናልድ ትራምፕ ከሌላ ግድያ ሙከራ አምልጧል ወይም ደግሞ አትሊስት ሌላ ግድያ ሙከራ ለማድረግ ከሞከረ ግለሰብ አምልጧል። እንግዲህ ይህን ሙከራ የሚያካሄደው እንግዲህ ይሄ የምትመለከቱት ግለሰብ ሲሆን ኮላለን ይባላል። የ31 ዓመት የካሊፎርኒያ ውስጥ የሚገኝ አንድ አስተማሪ እና እዚህ ጋር እንደምትመለከቱት ይሄ ነው ስክሪኒንግ ኤሪያ ላይ ሮጦ ይገባል። ከዛ በኋላ ሲክሬት ሰርቪስ ናቸው እነዚህ ሲክሬት ሰርቪስ ይተኩሱበታል። እሱም አይ ቲንክ ሲክሬት ሰርቪስ አንድ የአሜሪካ የደህንነት አባል የተኩሶ ነው። ያው ፕሮግራሙ የነበረው የዋይት ሃውስ ኮረስፖንደንስ ዲነር ነበረ። ዋይት ሃውስ ኮረስፖንደንስ ማለት ዋይት ሃውስ ውስጥ ስፔሻሊ ደግሞ ከፕሬዚዳንቱ ጋር የተያያዘ ነገሮችን ሄደው የሚዘግቡ ዘ ዋይት ሃውስ ውስጥ ያሉ ጋዜጠኞች ላይታቸው ታውቃላችሁ እነሱ ማለት ነው የነሱ ጋር የሚደረግ ዲነር። እናም ያው ፈርስት ሌዲ ሜላኒያ ትራምፕ ነበሩ፣ የትራምፕ ካቢኔት ነበር፣ ዶናልድ ትራምፕ ራሳቸው ነበሩ፣ ቫይስ ፕሬዚዳንት ጄዲ ቫንስም እንዲሁ ነበሩ። እናም ይሄ የምትመለከቱት እንግዲህ አክቲቭ ስን ነው። እዛ ላይ የነበረ ስን ያው ሰውየው አንድ ሴክሬት ሰርቪስ ሜምበር ተኩሶ መጥቶ ነበር። ነገር ግን ያው የአሜሪካ የደህንነት አባል ቬስት አድርጎ ነበር፣ ቡሌት ፕሩፍ ቬስት አድርጎ ነበር፣ ይሄ የጥይት መከላከያ የሚደረገው ድረስ ላይ። በዛ ምክንያት አልተጎዳም። ሰውየው አንድ ጊዜ ተተኩሶበታል፣ ዲቴን ተደርጓል። እና በአሁኑ ሰዓት ላይ ዶናልድ ትራምፕ ሙሉ ለሙሉ ጤነኛ እንደሆኑ ምን ጉዳት እንዳልደረሰባቸው አስታውቋል። እንግዲህ የግድያ ሙከራውን ተመልካታችሁታል፣ ከሽፏል። ይህ ግለሰብ መቼ እንደሚሞት አናውቅም። ከዚህ በፊትም ያው ከግድያ ለጥቂት ነው የተረፈው። አይታችሁ ከነበረ በቃ ትንሽ እንደዚህ ዞር ሲል ነው ያለፈው ማለት ነው። እና ይሄኛውም እንግዲህ ያው አልተሳካም ማለት ነው። ለማንኛውም በጣም ብዙ ጠላት አፈርቷል ይህ ግለሰብ። በጣም ብዙ ጠላት የሀገሩ ህዝቦች እንዳለ እሱ ላይ እየተነሱበት ይገኛሉ። ከኢራን ጋር በጀመረው ጦርነት ምክንያት ህዝቡ ወጥቶ ንጉስ አንፈልግም በሚሊዮኖች ወጥቶ ብለውት ነበር። ያው እድሜው አጭር ነው የሚሆነው በዚህ ከቀጠለ፣ ምክንያቱም ሁሉም በሱ ላይ የተነሳበት ስለሆነ ማለት ነው። ለማንኛውም ከኢራንና ከእስራኤል አሜሪካ ጦርነት ጋር የተሰሙ አዲስ መረጃዎችን ደግሞ አይተን እንመጣለን። ሌትስ ሴይ ኢራን ውስጥ ያለ ፎርዶ ተደበደበ፣ ኢስፋሃንም ተደበደበ፣ ከጥቅም ውጭ ሆነ። ዶናልድ ትራምፕ እንዳሉት የኒክሌር ብናኝ ሆኗል፣ አሁን ከፍርስራሾች ስር ተቀብሯል ብለን እናስብ፣ ኢማጂን እናስብ ነው። አስባቸዋል። ነገር ግን የኢራንን አእምሮ ወይም የኢራናውያኑን ሳይንቲስት አእምሮ ማጥፋት ይችላሉ? እሱን አይችሉም። ለዛም ነው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በአንድ ቃለ መጠይቃቸው ላይ ሲናገሩ የኢራን የኒክሌር መርሃ ግብር ያለው በተራራዎች ስር ሳይሆን በሳይንቲስቶቻችን አእምሮ፣ በሰው ልጅ አእምሮ ውስጥ ነው ያለው። ያስካለ ድረስ ደግሞ ማንም ከዛ ሊያስቆመን አይችልም ስምምነት ካልሆነ በቀር። በተለይ ለሰላማዊ ዓላማ የኒክሌር መርሃ ግብርን መጠቀም የሚለው ጉዳይ መብቷ ነው እና አሜሪካውን አንድ ሊከለክሏት የሚፈልጉት ነገር በኢራን ውስጥ ምንም አይነት ኒክሌር ጦር መሳሪያ ወይም የኒክሌር ፕሮግራም አይኖርም ነው አይደለ? ግን ኤንፒቲ በሚባለው በ1967 ላይ ኢራን የፈረመችው ስምምነት ለሰላማዊ ዓላማ የኒክሌር መርሃ ግብርን መጠቀም እንደምትችል የሚያረጋግጥ ነው። ለዛ ነው መብቷ ስለሆነ የኒክሌር መርሃ ግብርን አስፓየር ማድረግ ትችላለች፣ መፈለግ ወደዛ ነገር መንገዷን መምራት ትችላለች። እነሆ የዛሬ ቪዲዮ ይመስል ነበር። ሳይነበርኩኝ ቪዲዮ ላይክ አድርጉ፣ ቻናል ሰብስክራይብ፣ ቪዲዮ በተለያዩ ቻናል ሼር አድርጉ። አላህ ብጀን ተገናኘን። ወሰላሙ